ኦኬ ሰላም ስለ ዩኒት 1ን ወይም ኮንሱመር ቢሄቪየርን አጠቃላይ ሰብሰብ አድርጎ ሳማራይዝ የሚያደርጉልን ጥያቄዎች እንሰራለን ማለት ነው። የመጀመሪያው ጥያቄ which one of the following is not a property of a standard indifference curve ማለት የስታንዳርድ ኢንዲፈረንስ ከርቭ ፕሮፐርቲ ያልሆነው ወይም ጠባይ ያልሆነው የቱ ነው? ኤ ኢንዲፈረንስ ከርቭስ አር ዳውንዋርድ ስሎፒንግ ማለት ዳውንዋርድ ስሎፒንግ ናቸው ማለት ኔጌቲቭ ስሎፕ አላቸው ማለት ነው። ቢ ኢንዲፈረንስ ከርቭስ ዱ ኖት ክሮስ አይቆራረጡም ኢንዲፈረንስ ከርቮች። ሲ ኢንዲፈረንስ ከርቭስ አር ኮንቬክስ ቱ ዲ ኦሪጂን። ዲ ኢንዲፈረንስ ከርቭስ ሃቭ አ ኮንስታንት ስሎፕ። አሁን ይሄኛውን አንድ ኢንዲፈረንስ ከርቭ ሰርተን ብናየው ይሻላል ማለት ነው። ስታንዳርድ የሚባለው ኢንዲፈረንስ ከርቭ ስታንዳርድ የሚባለው ኢንዲፈረንስ ከርቭ ይሄ ነው። ይሄኛው y አለ እዚህ ጋር x አለች። አሁን እዚህ ግራፍ ላይ በማየት is it downward sloping downward sloping ማለት ወደ ታች ነው የሚሳለው። x ወደ ቀኝ በሄደ ቁጥር ወደ ታች ነው የሚወርደው ማለት ነው። is that true? እዚህ ጋር ከፍ ያለ ነበር ወደዚህ ስንመጣ ያ ዝቅ እያለ ነው የሚመጣው። ስለዚህ downward sloping ነው። this one is true። ስለዚህ መልሱ ሊሆን አይችልም ማለት ነው። indifference curves do not cross each other. so ኢንዲፈረንስ ከርቮች ኢንተርሴክት ያደርጋሉ ወይም ለምሳሌ ኢንተርሴክት ያደርጋሉ ማለት እንደዚህ ይቆራረጣሉ ማለት ነው። እዚህ ጋር ለምሳሌ እቺኛው ኢ ብላት እንደዛ መቆራረጥ አይችሉም። ምክንያቱም ከተቆራረጡ ስለ ኢንዲፈረንስ ከርቮች ስናወራ ትራንዚቲቪቲ የሚባለውን ፕሮፐርቲ ወይም ጸባይ ቫዮሌት ያደርጋሉ ወይም ይሽራሉ። ስለዚህ መቆራረጥ አይችሉም ማለት ነው። ስለዚህ ኢንዲፈረንስ ከርቭስ ዱ ኖት ክሮስ የሚለው ትክክል ነው። ስለዚህ መልሳችን ሊሆን አይችልም። ትሩ ነው። ኢንዲፈረንስ ከርቭስ አር ኮንቬክስ ቱ ዲ ኦሪጂን። ኮንቬክስ ናቸው ማለት ይሄ የጎበጠው የምታዩት ነገር ኦሪጂኗን ወይም 00 ፖይንቷን ወደሱ የዞረ ነው ማለት ነው። እውነት ነው አይደል? ከርቭ የሚወርድበት ቦታ እዚህ ጋር እንደምታዩት ኦሪጂኑ የዞረ ነው። እሱን ኮንቬክስ ቱ ዲ ኦሪጂን ብለን እንጠራዋለን። ይሄኛውም ትሩ ነው። ስለዚህ ባይ ዲፎልት ዲ ነው መልሱ። ግን ለምን ዲ እንደማይሆን እኔ ኢንዲፈረንስ ከርቭስ ሃቭ አ ኮንስታንት ስሎፕ። ስሎፓቸው ኮንስታንት ነው ወይም ቋሚ ነው፣ ሁሉም ቦታ ተመሳሳይ ነው ተባለ። ስሎፕን ሂሳብ ላይ ተምራችሁ ከሆነ ስሙዝ ከርቭ ካለ ወይም ቀጥ ያለ መስመር ካልሆነ አሁን እንደዚህ ቀጥ ያለ መስመር ማለት እንደዚህ ሊሆን ይችላል ወይ እንደዚህ ሊሆን ይችላል ወይም እንደዚህ ሊሆን ይችላል ወይም እንደዚህ ሊሆን ይችላል። ቀጥ ያለ አንድ መስመር ካልሆነ ኮንስታንት ስሎፕ ሊኖራቸው አይችልም። እዚህ ጋር ያለው ስሎፕ እዚህ ጋር ካለው ስሎፕ የተለየ ነው። አሁን ዳውንዋርድ ስሎፕ ነው ማለት እየቀነሰ ነው የሚመጣው። ስሎፕ ማለት እንደ ዳገት አስቡት። ያው መኪና ዳገት ላይ ባለ ቁጥር ስሎፑ ከፍ አለ ማለት በጣም ቀጥ ያለ ዳገት ላይ ነው ያለው ማለት ነው ያ መኪና። ስለዚህ ቀጥ ያለው የቱ ጋር ነው? ይሄኛው ነው። ከፍ ያለ ትልቅ ስሎፕ የሚኖር እዚህ ጋር ነው። ከፍታ ወይም ቀጥ ያለ ነው ማለት ነው። እዚህ ጋር ደግሞ ለጥ ያለ ነው፣ ትንሽ ተኛ ያለ ነው። እዚህ ጋር ደግሞ በጣም የተኛ ነው አይደል? ስለዚህ ሁሉም ቦታ ያለው ስሎፕ እኩል አይደለም ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ኦኬ አሁን ደግሞ ሁለተኛውን ጥያቄ እንሰራለን። ኢንዲፈረንስ ከርቭስ that intersect would violate what? ከነዚህ ኢንዲፈረንስ ከርቮች ቢቆራረጡ ማለት ሁለት ኢንዲፈረንስ ከርቮች ቢኖሩን አንደኛው ይሄ ነው እና እንደዚህ የሚቆራረጡ ቢሆን ምንድን ነው የሚፈጠረው የሚለውን ነገር እናያለን። ቫዮሌት የሚያደርጉት ምንድን ነው? would violate what? ቫዮሌት ማለት የሚጥሱት ህግ ምንድን ነው? አንድ the diminishing marginal utility assumption። መጨረሻ ላይ የምንጠቀማቸው ነገሮች የሚሰጡን ዩቲሊቲ መጀመሪያ ላይ ከምንጠቀማቸው ነገሮች እኩል አይደለም። ለምሳሌ 10 አፕል እየበላው ከሆነ 11ኛው አፕል የምትሰጠኝ ደስታና እርካታ መጀመሪያ ላይ ከበላው አፕል ጋር እኩል አይደለም። መጀመሪያ ስበላው ደስ ይለኛል፣ ብዙ በበላው ቁጥር ብዙም እያስጠላኝ ነው የሚመጣው። ይሄን ዲሚኒሽን እየቀነሰ ያለ ማርጂናል ዩቲሊቲ እንለዋለን። እዚህ ጋር የሚያገናኘው ነገር አለ? ኖ የሚያገናኘው ነገር የለም። ስለዚህ ይሄ መልሱ ሊሆን አይችልም። ኦኬ the transitivity property of indifference theory። ትራንዚቲቪቲ ማለት ምን ማለት ነው ብለናል። ሶስት ጉዶች ያስፈልጉናል። ኤ ቢ ወይም ሲ ቢኖሩ ኤን ከቢ የበለጠ ሞድ ከሆነ እና ቢን ከሲ የበለጠ ሞድ ከሆነ ምን ማለት ነው ብለናል። ባይ ዲፎልት በራሱ ኤን ከሲ የበለጠ ሞዴል አለብኝ ማለት ነው። ይሄኛውን አሳምፕሽን ቫዮሌት የሚያደርግብን ነገር ምን እንለዋለን? ኢንተርሴክሽን ነው። የኢንዲፈረንስ ከርቮች ኢንተርሴክሽን ነው ማለት ነው። አሁን እቺ ጋር ይሄዋት አሁን ይህቺኛዋን ኤ ቢ ሲ እና እቺኛዋን ደግሞ ዲ እንበላትና በዚህ ግራፉ መሰረት በደንብ እንየው። ኤ ከቢ ጋር እንዴት ነው? ኤ እና ቢ እኩል ናቸው አይደል? ምክንያቱም አንድ ኢንዲፈረንስ ከርቭ ላይ ነው ያሉት አይደል? ዲ እና ቢም ተመሳሳይ ነው፣ አንድ ኢንዲፈረንስ ከርቭ ላይ ነው ያሉት። ስለዚህ እኩል ናቸው። ነገር ግን በሁለቱ እኩል ናቸው ማለት ኤ እና ዲ እኩል ናቸው ማለት ነው። ኤ ኢምፕላይዝ ኢዝ ኢንዲፈረንት ዊዝ ዲ ያለ ነው። ኤ እና ዲ የሚሰጡት ዩቲሊቲ እኩል ነው ያለ ነው። ያ ደግሞ ትክክል አይደለም። ስለዚህ ትራንዚቲቪቲን ይጥስብናል ማለት ነው። ስለዚህ ቢ
መልሳችን ነው ማለት ነው። ሌላውን እንየው ለኮምፕሊት ለማድረግ ሁሉ ነገር the completeness of preference theory አይደለም። ኮምፕሊትነስ ማለት ሁሉን ምርጫ ከተሰጠው አንድ ሰው ያንዳንዱ ምርጫ መግለጽ መቻል አለበት ነው የሚለው። ለምሳሌ በኤ እና በቢ መካከል ምርጫ ከተሰጠው ለምሳሌ በጥቁርና በቀይ እስክሪብቶ መካከል ምረጥ ከተባለ የግድ ቀይ እስክሪብቶ ወዳለው ማለት አለበት ወይም ጥቁር እስክሪብቶ ወዳለው ማለት አለበት ወይም ሁለቱም ለኔ እኩል ናቸው ማለት መቻል አለበት። ያ ኮምፕሊትነስ እንለዋለን። ኮምፕሊትነስ ግን በኢንተርሴክሽን ቫዮሌት አይደረግም። ስለዚህ ሲ መልሱ ሊሆን አይችልም። ዲ none of the above ነው የሚለው። ስለዚህ መልሳችን ቢ ነው ማለት ነው። ሶስተኛው ደግሞ when a consumer wants to maximize his or her utility he or she can do that by ምንድነው ብለ ኦፕቲመም ላይ የሰራ ነው ማለት ማክሲመም ወይ ማክሲማይዝ ማለት ኦፕቲመም መፈለግ ነው። በጣም ትልቁን ማግኘት የሚቻለውን ትልቅ ነገር ማግኘት ማክሲማይዝ ነው። ማክሲመም ማለት ከፍተኛ ነው። ማክሲማይዝ ማድረግ ደግሞ ማለት እሱን ከፍተኛ ቦታ ላይ መድረስ መቻል ወይም ለመድረስ መጣር ማለት ነው። ማክሲማይዝ ለማድረግ ከፍተኛው ነገር ላይ ለመድረስ ዩቲሊቲያቸውን ማለት ነው ወይም እርካታቸውን ከፍ ለማድረግ ምን ማድረግ ይችላሉ ነው የሚሉት። ጥያቄ የሚለው እንደዛ ኤ maximizing the marginal utility obtained from only one good marginal utility የአንዱን ብቻ ከፍ ማድረግ የአንዱ ብቻ ከሆነ ሌላኛውስ ስለዚህ ኤ መሆን አይችልም። ቢ saving more money and spending less on the good ገንዘብ ሴቭ ማድረግ ማለት ከርካታ ጋር ብዙም አይገናኝም። እርካታን የሚመጣው ወይም ዩቲሊቲ የሚመጣው ያንን ያገኘነውን ገንዘብ ስናወጣውና የሚገዛ ከሆነ ስንገዛበት ነው ማለት ነው። consuming outside his or her budget line budget line ምንድነው ብለናል። ይሄው አሁን ይሄ budget ላይ ቢሆን ከዛ ውጪ ከፍ ያለም ሊሆን ይችላል እታችም ሊሆን ይችላል። እነዚህ ውስጥ መግዛት መቻል ማለት ነው። ከላይ ያለው ይሄ unaffordable ነው ብለናል። መግዛት አይቻልም እዚህ ጋር ያለው ማለት ነው። ከታች ያለው ደግሞ affordable ነው መግዛት ይቻላል ግን ኦፕቲመም አይደለም። ከዚህ በላይም ከፍ ማድረግ ይቻላል ዩቲሊቲያቸው። ስለዚህ ሲም ሊሆን አይችልም። ዲ finding a tangency between his or her budget line and his or her indifference curve ይሄኛው ምንድነው የሚለው በታንጀንሲ ማለት አንዴ ብቻ ነክቶ የሚያልፍ መስመር ማለት ነው። ታንጀንት ማለት በኢንዲፈረንስ ከርቭ እና በበጀት ላይን መካከል አንዴ ብቻ ክሮስ የሚያደርገው ነገር ማግኘት ማለት ነው ይላል። እሱም ትክክል ነው ማለት ነው። የኦፕቲመም እሱን ነገር ስናጠና ያገኘ ነው ማለት ነው። ኦኬ አራተኛ ደግሞ given two commodities X and Y in the level of income M if price of good X increases or money income and price of Y remaining the same which of the following is true ምን ብለን ነበረ ስናጠና ሁልጊዜ አንድን ቫሪያብል በቀየራቸው ቁጥር ሌሎቹ እንዳለ ተመሳሳይ መሆን አለባቸው። ይሄ ሲትሪስ ፓሪበስ የሚባል የኢኮኖሚክስ ኮንሰፕት ነው ራይት። ለምሳሌ የኤክስ ዋጋ ጨመረ ካልን እኛ ስናጠናው ሌሎቹን የዋይ ዋጋን ወይ ያለኝን ገቢ በሙሉ ቋሚ አድርገን መሆን መቻል አለበት ማለት ነው። ስለዚህ አሁን ድጋሚ ጥያቄውን እናንብበው። given two commodities X and Y in the level of income M if price of good X increases which of the following is true price of good X ጨመረ የኤክሱ ዋጋ ጨመረ the budget line rotates to the right መጀመሪያ የነበረን budget line ይሄ ነው። የኤክስ ዋጋ ጨመረ ማለት ምን ማለት ነው? ኤክስን መግዛት የሚችለው መጠን ይቀንሳል ማለት ነው አይደል? ምክንያቱም ኤክስ 10 ብር ከነበረ አሁን 15 ብር ከሆነ መግዛት አልችልም ማለት ነው ወይም መግዛት የሚችለው መጠን ይቀንሳል። ስለዚህ ይሄኛው አሁን ወደ ውስጥ ይሸሻል ማለት ነው በቀይ የማሳምርበት። ስለዚህ አሁን እዚች ወደ ኋላ ቢመለስ አዲሱ የምናገኘው በጀት ላይናችን እንደዚህ ይሆናል ማለት ነው ወደ ኋላ ስለሸሸ። ኦኬ ስለዚህ ምን ይላል? the budget line rotates ማለት መዞር መሽከርከር ማለት ነው። አሁን rotates to the right ወደ ቀኝ ይሽከረከራል። ወደ ቀኝ ይሽከረከራል እንዴ? ወዴት ነው የተሽከረከረው? ወደ ግራ ነው የተሽከረከረው አይደል? this is left ወደ ግራ ነው የተሽከረከረው። ስለዚህ ኤ ሊሆን አይችልም። the budget line rotates inward for x commodity ለx ኮሞዲቲ ወደ ውስጥ ይገባል ነው ያለው። እውነት ነው? አዎ እውነት ነው። ይሄኛው እናያዘው ፖይንት አድርገን እናያዘው። ምክንያቱም ወደ ውስጥ ስለገባ ወደ ውስጥና ወደ ግራ አንድ ስለሆነ the slope of the budget line remains the same slope ማለት ከፍታ ነው ወይም ቀጥ አባባሉ ነው ብለናል አይደል? አሁን እዚህ ጋር ስታዩ ትንሽ ጋደል ያለ ነው አይደል? ወደ መሬት የቀረበ ነው። ይሄኛው ግን ቀጥ ያለ ነው። ስለዚህ ስሎፑ ኮንስታንት ሊሆን አይችልም። እንዲሁም የበጀት ላይን ስሎፑ ምንድነው ብለናል? ስሎፑ px በpy ነው ብለናል አይደል? እንደዛ ከሆነ እንዴት ነው ስሎፑ የሚቀየር? ምክንያቱም x ጨምራለች ማለት ስሎፓችንም ጨምሯል ማለት ነው አይደል? ይሄኛው ስሎፕ ነው። ስለዚህ ስሎፕ ኢንክሪዝ አለ ማለት ነው።
ስለዚህ ይሄ ሲ ሊሆን አይችልም ማለት ነው። both the x and the y intercept change together የx እና የy intercept ይቀየራሉ ነው የሚለው። ይሄኛው ደግሞ ትክክል ሊሆን አይችልም ምክንያቱም የተቀየረው ብቻ ነው x ብቻ ነው የተቀየረው። ስለዚህ ከy ጋር ምንም የሚመጣ ለውጥ አይኖርም ማለት ነው። ስለዚህ ዲ መልሱ ሊሆን አይችልም ማለት ነው። መልሳችንን ቢ ብለን እናከባለን ማለት ነው። which one of the following curves show the relationship between equilibrium quantities of two goods and various levels of income? ኢኩሊብረም ኳንቲቲ የምንላቸው እነማንን ነው? ማክሲመም ኦፕቲማይዜሽን የተደረጉላቸው ወይም ማክሲመም ወይም ኦፕቲመም የምንላቸው ማለት ነው ዩቲሊቲዎች ነው። ስለዚህ ኢኩሊብረም ኳንቲቲስ ኦፍ ቱ ጉድስ ኤንድ ቫሪየስ ኢንካም ሌቭልስ ቫሪየስ ኢንካም ሌቭል የተለያዩ የገቢ መጠኖች ጋር ያሉ ኳንቲቲዎችን እንዴት ነው የሚያገናኝልን መስመር ምን ይባላል? ኦኬ ኤ ኢንካም ኮንሰምፕሽን ከርቭ፣ ቢ ፕራይስ ኮንሰምፕሽን ከርቭ፣ ዲ ዲማንድ ከርቭ፣ ሲ ዲማንድ ከርቭ፣ ዲ ኢንዲፈረንስ ከርቭ። ኢንዲፈረንስ ከርቭ አይደለም ምክንያቱም ፕሬፈረንስ ነው የሚያሳየን። ዲማንድ ከርቭ ዲማንድ ማለት የመግዛት አቅማችንን የመግዛት ፍላጎታችንና ያለንን ገንዘብ ነው የሚያሳየን። ዲማንድ ከርቭ ምን እንደሆነ በስርዓት ነው ያለ ሌላ ጊዜ። ቢ ፕራይስ ኮንሰምፕሽን ከርቭ ይሄ ደግሞ ቫሪየስ ፕራይስ ሌቭልስ ነው ፕራይስ በተቀያየረ ቁጥር የሚመጣ ነው። ስለዚህ ቢ ሊሆን አይችልም። ኤ ደግሞ ኢንካም ኮንሰምፕሽን ከርቭ ነው የሚለው እሱም ትክክለኛው መልስ ነው ማለት ነው።